እሺ ልድገምልህ ጥያቄን ማለት ነው። ሮሜ 2:7 የዘላለም ሕይወት የሚሰጣቸው ምን ያደረጉትን ነው? ላብራራው እና አንተ ሚዩት አድርገህ ስማኝ። አይ መጀመሪያ መልሰው እስቲ። ችግር የእግዚአብሔርን ቃል አይደለም መጀመሪያ መልሰው የሚባል ነገር የለም። ላብራራው የተጻፈው ኦልሬዲ በግል ለአንተ ተጽፎልህ እንደሆነ የምታውቀው ነገር ካለ እኔ የሮሜ ሰዎች እንዴት ነው ምንድነው የተረዱት ምንድነው ጳውሎስ ያለውን የሚለውን ነገር በግልጽ ላስቀምጥ። አይ አሁን እንደው ከዚህ በፊት እኔ እንደው ቲዮሎጂም ተምሬያለሁ ምናምን ስትል ሰምቻለሁ። እኔ አይ ቲንክ እንደዛ አይመስለኝም። ምክንያቱም የጠየቅኩት ጥያቄ እኔ ማብራሪያውን ኤክስፕላኔሽን ወይም ደግሞ አንተ እንዴት ታየዋለህ የሚለውን ሁሉ አይደለም። ቃሉ ምን ይላል ነው የጠየቅኩ። በቃ ቃሉ ምን ይላል ስክሪፕቸር ነው የጠየቅኩ። አሁን ጥቅሱን ሊመልስ አይደለም የተቀየውልህ አንድ ነገር ቃሉን ያንተን ጥያቄ ሊመልስ አይደለም። እንግዲህ አንተ ቆይ አንዴ አንተ ከተናነቀህ እኔው ራሱ ቃሉን አንስቼ ልጠይቅ። እንደዛ ከሆነ ካልመለስክ እሺ። በበጎ ስራ የሚጸኑትን በጎ ስራ የሚያደርጉት የዘላለም ሕይወት ይሰጣቸዋል ብሏል አላለም? እዚህ ክፍል ላይ በቃ አየህ። አሁን አንተ ሮሜ ምዕራፍ 2:6 ለብቻው ትርጉም የለውም። ለብቻው ትርጉም የለው። አሁን ስለ ኮንቴክስት የተወሰነ ነገር ልንገር መሰለኝ። ቃሉን ነው ሁሉ ስለ ትርጉም ሁሉ አላወራም፣ ስለ ኮንቴክስቱም አላወራም። ቆይ መጀመሪያ መልስልኝ። ስለ ትርጉም አላወራም ወንድሜ፣ ስለ ትርጉም አላወራም። ቃሉን ነው ያነሳሁት። ስማኝ እና ቃል ለምሳሌ ስጋ የሚል ነገር አለ። ለምሳሌ እንደ ስጋ ፍቃድ የሚኖሩ ይሞቱ ዘንድ አላቸዋል። ስለ ስጋ ፍቃድ ሲል ስጋ ዝም ብለህ አንስተህ አትተረጉም። ስጋ ምንድነው የሚለውን ነገር ራሱ የሆነ ትርጉም አለ። ከዛ በኮንቴክስት መሰረት ነው የምታብራራው እንጂ አሁን ትርጉም ላይ ሄድን። ገና ትርጉም ላይ ስንሄድ ደግሞ በደንብ እናየዋለን። አሁን ቃሉን ነው አንተ እኮ መቀበል ራሱ የከበደ ትርጉሙን ሁሉ አይደለም፣ ቃሉን ነው እኔ ጠየቅኩህ። አሁን ቃሉን ነው ስክሪፕቸር ነው ጽሁፉን ነው ላንብብልህ የሚለውን ላንብብልህና ምን እያለ ነው ማንበቡን አንብበሃል። ቆይ አንዴ በአንተ ሊዲንግ ኮስችን የምመራ አይነት ሰው አይደለም። ታውቀኛለህ። አየህ በአንተ ሊዲንግ ኮስችን ይሄን ጥያቄ እንትንልና ከዛ ይሄን ከመለስክ በኋላ የአንተ ታይም ነው የሚሆነው። ምንም ችግር አሁን ታች ሳይመልስ ወጣ ሲባል ጠይቅና ሚዩት አድርግ መልስልሃለሁ። ጠይቅና ሚዩት አድርግ መልስልሃለሁ። እሺ አሁን የስ ኦር ኖ ኩዌሽን ነው። እሺ የምጠይቅህ እዚህ ክፍል ላይ ይሄው መጽሐፍ ቅዱሱ ቃል በቃል በጎ ስራ የሚሰሩትን እና አንዴ ብቻ ለሰሩት ሁሉ አይደለም በመስራት የሚጸኑት የዘላለም ሕይወት ይሰጣቸዋል ብሏል አላለም? መጀመሪያ ብሏል አላለም? ብሏል። ምን እያለ ነው የሚለው ላብራራል። ይኸው ብሏል ብዬ መልስልሃለሁ። ብሏል ግን ስለዚህ ቃሉ ምን ይላል? ጥሩ በቃ አሁን ወደ ማብራራቱ ልሰጥ ነው። ስለዚህ ታች ያሉት እንትን እንዲሉ አሁን ቅድም ምን እያለን ነበረ? ሙለታ ኖ መልካም ስራ የዘላለም ሕይወት አያሰጥም እያለን ነበር። አሁን ይኸው ቃሉ ይላል አለ። አሁን ትርጉሙን ደግሞ ትሰሙታላችሁ። ቀጥል። እሺ በቃ ቆንጆ ጎበዝ። ለዛም ይትካረክ መልካም ነው። ኦኬ በመጀመሪያ ደረጃ ኮንቴክስት የሚለውን ነገር ኢሚዲየት ኮንቴክስት እና ፋር ኮንቴክስት የሚባል ነገር አለ። ምናልባት ይህንን የምታውቁ ሰዎች ታውቃላችሁ። ስለዚህ እዚህ ጋር ያለው ኢሚዲየት ኮንቴክስት ኢንኬዝ ኒር ኮንቴክስት የምንለውና ሪሞት ኮንቴክስት ማለት ነው። ስለዚህ ከሪሞት ኮንቴክስቱ ስንነሳ እዚሁ አክቹዋሊ በዚህ በመጽሐፍ ክፍል ማለት ነው ምዕራፍ 1 ላይ አህዛብ በስራቸው ከ18 ጀምሮ ምንድነው የሚለው ግልጽ በሆነ መንገድ እውነትን በአመፃን የሚከለክሉ ሰዎች በኃጢአተኝነታቸውን በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ብሎ ስለ አህዛብ ምን ስላደረጉ ነው የሚፈረድባቸው የሚለውን ነገር እስከ መጨረሻ ድረስ ያብራራል። ስለ አህዛብ ማለት ነው። ስለዚህ እነዚህ ሰዎች አህዛብ ናቸው። ኦፍ ኮርስ አዎ አህዛብ ናቸው። ስለዚህ አህዛብ ይሄንን በማድረጋቸው ምክንያት የዘላለም ሕይወት የላቸውም ይልና ስለ አይሁድም ደግሞ ይመልሳል። ከዛ ምን ይላል? ከቁጥር 1 ጀምሮ ይህንን እንግዲህ የሮሜን ሂስቶሪካል ባክግራውንድ ስታጠኑ ነው። በሮሜ ቤተክርስቲያን መካከል ምን አይነት ችግር ነበር የሚለውን ነገር ስታጠኑ ነው። ይሄን ለእናንተ ትችላችኋለሁ። ስለዚህ አንተ የምትፈርድ ሰው ሆይ ሲል እየፈረደ ነው ማለት ነው። የምትፈርድ ሰው ሆይ የምታመካኘው የለህም በሌላው ከቁጥር 1 ጀምሮ ምዕራፍ 2 ነው አሁን እያብራራ ያሉት። አንተ የምትፈርድ ሰው ሆይ ይልና ሰው ሁሉ ሆይ የምታመካኘው የለህም በሌላው በምትፈርድበት ነገር ራስህ ትኮንናለህ። ስለዚህ በሌላው የምትፈርድበት ነገር ላይ ራስህ ትኮንናለህ እያለ ለማን ነው ይሄን እያለ ያለው?
ዝቅ ብለን እናያለን። አንተ ፈራጅ እነዚሁን ታደርጋለህና እንደዚህ በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉትም የምትፈርድ ያንኑ የምታደርግ ሰው ሆይ ይልና አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን አለና ወይስ የእግዚአብሔር ቸርነትን ወደ ንስሐ እንደሚመራ ሳታውቅ የቸርነቱን የመቻሉን ትዕግስቱን ባለጠግነቱን ትንቃለህን? ነገር ግን እንደ ጥንካሬ ንስሐ እንደማይገባ ልብህ እግዚአብሔር ቅን ፍርድ በሚገለጥበት በቁጣው ቀን በቁጣ በራስ ላይ ታከማቻለህ ይልና አሁን እርሱ ለእያንዳንዱ እንደ ስራው ያስረክ። ለእያንዳንዱ የሚለው እዚህ ጋር ለየኤቭሪ ኢንዲቪዥዋል ማለት አይደለም። አሁን እዚህ ጋር ያሉ ሁለት ነገሮች አሉ። ሁለት ምንድን ነው? አንድ አሕዛብ አለ፣ ከዛ ደግሞ አይሁዳዊ አለ። ይሄንን በምንድን ነው የምትረዱት? አንድ አሕዛብ አንድ አይሁዳዊ መኖሩን የምትረዱት ስትሉ እዚህ ጋር አሁንም ሪሞት ኮንቴክስቱ ላይ ምዕራፍ 3 አይሁዳዊ የግሪክ ሰው የሚባል ነገር የለም ብሎ ሁሉም ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ብሎ በምን እንደሚጸድቁ በጸጋው ግን ሁሉም እንደሚጸድቁ ይናገራል። ስለዚህ እዚህ ጋር አይሁዳዊውም የግሪክ ሰውም እግዚአብሔር ስለማያደላ ዝቅ ብዬ አነብላችኋል። እንዲሁም ኮንቴክስቱ ላንብብላችሁ እዚሁ ራሱ ላይ ማለት ምን ይላል ተመልከቱ በደንብ። ምን እያልክ ነው ወንድማችን? ቆይ ምን እያልኩ እንደሆነ ቆይ ልጨርስ። ኧረ እባክህ አሁን ሌላ ምንፍቅና ውስጥ ገባ እኮ። የእግዚአብሔር ቅን ፍርድ በሚገለጥበት ሲል አንዴ ያዛርገውና እስቲ በቁጥር 7 አብራራው። አሁን የተናገርከው ምንፍቅና እነግርሃለሁ፣ ስተትህን ማለት ነው። መጽሐፍ ቅዱስም እንደዚህ ልተርጉም ብለህ ሸምድዳ አንብበህ ከዛ የራስን ነገር ያስቀምጥከው ኢንዲቪጁዋል ነው። ባይ ዘ ዌይ ፍርዱ ኢንዲቪጁዋሊ ነው። አዎ ኢንዲቪጁዋሊ ነው፣ ግን ለእያንዳንዱ አይደለም ያልከውን ኬት እንደሆነ ታሳየናለህ። እሱ ችግር የለውም። ምክንያቱም የማያምኑ አንዴ እያወራውን አትደረው። አሁን ቁጥር 7 ላይ ስለሆነ ሀሳባችን ቁጥር 7ን አብራራው። ይኸው ከአንድ ጀምር አንብበ የለ 7ን አብራራው። አሁን እኮ ልቀጥል ነው። ቀይ አንተ መሀል ገብተህ 7ን ትለኛለህ እንዴ? እዛው እያወራው አይደል እንዴ መሀል የገባው? ስማኝና ላውራ። ከዛ በኋላ አንተ ለተናገርኩት ነገር ደመረው ለሱ ሰጥተኸኛል። አንተ ዝም በል ከእሱ ጋር አውራ እርሱ 7 ላይ ስለሆነ ሀሳባችን እርሱ ይልና ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናን ክብርን የማይጠፋውን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት የማይታዘዙትን በአድመኞች ላይ ግን ቁጣንና መቅሰፍትን ይሆንባቸዋል እና ክፉን በሚያደርጉት ሰው ነፍስ ሁሉ መከራና ጭንቅ ይሆንበታል። አስቀድሞ አለና ለማን አለ? አይሁዳዊ፣ ደግሞም ከዛ በኋላስ በግሪክ ሰው። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናን ክብር፣ አይሁድም ይሁን የግሪክ ሰውም ይሁን ነው። በጎ ስራ ለሚያደርጉ ሁሉ ቁጥር 10 ላይ ሁሉ ምስጋናና ክብርን ሰላምን ይሆንላቸዋል። አስቀድሞ ለማን? ለአይሁዳዊ፣ ደግሞም ለግሪክ ሰው። ስለማን እያወራ እንደሆነ እግዚአብሔር ለሰው ፊት አይቶ አያደላም። አሁን አንተ አይሁዳዊ ስለሆንክ ለአንተ የተለየ ነገር እንዲሁም ዝቅ ብሎ አንተ ህግን ስላለ ህግን ስለምትሰማ ህግን የሚሰማ ሰው ይጸድቅ ይመስልሃልን? ህግን የሚያደርግ እንጂ የሚሰማ እያለ በግልጽ ይናገራል። ስለዚህ ምንድን ነው እያለ ያለው እዚህ ጋር? አይሁዳዊ የግሪክ ሰው፣ አይሁዳዊ የግሪክ ሰው። መጽሐፉ እያለ ያለው በአይሁድና በግሪክ ሰዎች መካከል በሮሜ ቤተክርስቲያን ላይ የተፈጠረውን ግጭት እዚህ ጋር ብቻ አይደለም ባይዘው ብዙ ግጭት እንዳለ አሳያለሁ። ከመጽሐፉ ክፍል አንጻር ግጭትን ለመፍታት ተጽፏል። አንደኛ የተጻፈበት ዓላማ የሮሜ መጽሐፍ በአይሁድና በአህዛብ መካከል ድጋሚ አስቆምኩና አሁን እንደው 7ን ዘለ ሮሜ ለምን ተጻፈ የሚለው ላይ ብቻ አስታካ አደረክ ማለት ነው። በቃ እናውቀዋለን ሮሜ ለምን እንደተጻፈ። ሮሜ ባይዘው ለምን እንደተጻፈ ብቻ ሳይሆን ቆይ እዚሁ ቁጥር 1 ላይ ምዕራፍ 2 ቁጥር 1 እንግዲህ ሲያነብላችሁ ሰምታችኋላ። ቁጥር 1 ላይ አንተ የምትፈርድ ኦኬ፣ ያንኑ ስለምታረግ አንተም ላይ ይፈረዳል። ለምንድን ነው የምትፈርደው? እንደውም አንተ ሰው ነህ እና የእግዚአብሔር ፍርድ ግን ቅን ነው፣ ልብን አይቶ የሚፈርድ ነው እና ልብን ማየት ብቻ ሳይሆን የሰውን ፊት አይቶ አያዳላም የሚለውን አነበበልንና ከዛን ምን አለ? ይሄ እንደው እያንዳንዱ ኢንዲቪጁዋል ማለቱ አይደለም፣ ስለማን እንደሚያወራ ነግራችኋለሁ ብሎ ዝቅ ሲለው ዛሬ ነው መሰለኝ ያነበበው፣ ለአይሁድም ለግሪክ ሰውም ነው አለ። እስቲ ሙለታ በመጽሐፍ ቅዱስ ማለት ነው በሮሜ ጽሑፍ ውስጥም በሐዋርያው ቅዱስ ጳውሎስ ጽሑፍ ከአይሁድና ከግሪክ ሰው ውጪ ሌላ ኔሽን አለ?
የሚጠራበት ማለት ነው። እኔ እዚሁ ልጠይቅህና የሰው ልጅ በዚህ በመጽሐፍ ቅዱስ ሲጠራ እኔ ስለ ኢንዲቪዥዋል ሰው አይደለም ነው። ቆይ አንተ ሲል ኢንዲቪዥዋል ሰው ነው የሚያወራው። ቁጥር ምዕራፍ 2 ቁጥር 1 ላይ አንተ ሰው ሲል ስለ ኢንዲቪዥዋል ሰው ነው የሚያወራው አይደል? ኢንዲቪዥዋልም ነው። አዎ ላሳይህ እችላለሁ። ለምሳሌ ኢንዲቪዥዋልን ይመለከታል ትምህርቱ። ኢንዲቪዥዋሊም አንተ ሲል ኢንዲቪጁዋሊ ስለሆነ ፍርድን ሰዎች እያደረጉ ያሉት ስለ ግለሰብ ነው። አሁን ኢንዲቪጁዋሊ ነው አይደለም የሚለው ላይም ኢቭን አይደለንም ያለ ነው። አሁን የጠየቅኩ መልስልኝ። የሰው ልጅ አይሁዳዊ ወይም ደግሞ የግሪክ ሰው ተብሎ ነው የሚጠራው? የሰው ልጅ በጠቅላላ ማለት ነው። ከዚህ ውጭ ያለ የሚጠራበት በመጽሐፍ ቅዱስ ቋንቋ ጀምሮ ነው እኮ። በመጽሐፍ ቅዱስ ቋንቋ አይሁዳዊ አለ፣ አዎ፣ አህዛብ ክርስቲያን አለ፣ አይሁዳዊም አህዛብም ያልሆነ ማለት ነው። ባክግራውንዱ ነው እንጂ አይሁዳዊም የግሪክ ሰው አይደለም። ክርስቲያን ምንድን ነው? አይ አሁን ስለ ክርስትና አይደለም እያወራው ያለው። በዚህ መጽሐፍ ሲጠራ እንደ ኔሽን ቆይ አንዴ፣ እንደ ኔሽን ያልኩ እንደ ኔሽን ለምሳሌ አይሁዳዊና አይሁዳውያን የሚባሉት እነማን ናቸው? አህዛብ የሚባሉት እነማን ናቸው? ወይ ደግሞ የግሪክ ሰው የሚባሉት እነማን ናቸው? ግልጽ እኮ ነው። ይሄንን ለማንም ማንንም ብትመልስ ማንንም ብትጠይቅ ሊመልስልህ የሚችል ነገር ነው። ይሄንን አይሁዳውያን የተባሉት የአብርሃም ዘር በይስሐቅ በኩል በያዕቆብ በኩል ያሉትን አይሁዳውያን ናቸው። ኦልሬዲ እነሱ አይሁዳውያን ተብለው ይባላሉ። ከዛ ውጭ ያለው ጀንታይል ነው፣ ጀንታይል ብለን እንላለን። ስለዚህ ጆዊሽ እና ጀንታይል ነው። ስለዚህ ከሁለቱ ውጭ የለማ። በህዝብ በምን ደረጃ ነው? ከክርስትና በፊት ከሁለቱ ውጭ ክርስቲያን አለ እያልኩ ነው። አይሁዳዊም አሕዛብም ያልሆነ ከክርስትና ውጭ። አሁን ደግሞ ሌላ ካመጣው ከዛ ውጭ ይለኛል። አሁን ከአሕዛብና ከአይሁድ ውጭ ሌላ አለ አለ፣ ክርስትና አለ ስለው ደግሞ ከክርስትና ውጭ አለ። ሐዋርያው ቅዱስ ጳውሎስ የጻፈው ለማን ነው? ለክርስቲያን ነው ወይስ ለአይሁድ ነው ወይስ ለአሕዛብ ነው? ኦኬ፣ የጻፈው ለዕብራውያን ለሮሜ ቤተክርስቲያን ነው የጻፈው። ለሮሜ ቤተክርስቲያን ውስጥ ማን ያለው? አንተን ልስማ። ሮሜ ቤተክርስቲያን ውስጥ ከምን የመጡ ናቸው ያሉት? ለምን ዓላማ ተጻፈ? ሮሜ ቤተክርስቲያን ውስጥ ከምንና ከምን የመጡ ናቸው? ለምን ዓላማ ነው የጻፈው? አንተ ንገረን። አንተ የተማርከው ሰው ችግር የለውም እነግርሃለሁ። መጀመሪያ የጠየቅኩህ መልስልኝ። ሮሜ ቤተክርስቲያን ውስጥ የመጡት ከምንና ከምንድን ነው ወደ ክርስትና የመጡት? ኦኬ ልንገርህ፣ ከምንና ከምን እንደሆነ ግልጽ ነው። በመጀመሪያ ደረጃ እንግዲህ የሮሜ ቤተክርስቲያን የተመሰረተችበት ብዙ መላምቶች አሉ። አንደኛው ከምንና ከምንድን ነው? ወንድሜ በእናትህ አሁን ረጅም ሰዓት አታስገኝ። ከምንና ከምንድን ነው? ተረጋጋ እንጂ ለምን አትረጋጋ? ከምንና ከምንድን ነው ስልህ በመጀመሪያ ብለህ እንትን ትላለህ እንዴ? በቃ ሮሜ ቤተክርስቲያን ውስጥ ከምንና ከምንድን ነው የመጡት ማለት? ከምንና ከምን ማለት? ሮሜ ቤተክርስቲያን ውስጥ ለክርስቲያኖች ነው አይደል የጻፉ ይህን መልእክት? አዎ ከክርስቲያኖች ለክርስቲያኖች ነው። እሺ ሮሜ ያለች ቤተክርስቲያን ውስጥ ወደ ክርስትና የመጡት ከምን ኔሽን እና ከምንድን ነው? ከአሕዛብ ወደ ይሁዲነት የመጡ ሰዎች እንዳሉ ነው የማውቀው እኔ። አሕዛብ እንደነበሩ በመጀመሪያው ለምሳሌ አሕዛብ ወደ ምን? ከአሕዛብ ወደ ምን? አንዴ ስማኝ ብራዘር ፕሊዝ። አልሰማሁህም። ስላልሰማሁህ ነው የጠየቅኩህ። ከአሕዛብ ወደ ምን የመጡ ናቸው አልከኝ? እኔ ደግሞ አለው ራሴ እኔ ደግሞ አለው ጠይቀኛል። ዝም ብለሽ አሁን እኔ ልንገርህ እኮ ልንገርህ። ስማኝ ኦኬ። በመጀመሪያ እንግዲህ የሮሜ ቤተክርስቲያን መጀመሪያ የነበረችው አንተ ትነግረኛለህ፣ አንተን መረዳት ደግሞ አንተ ትነግረኛለህ። እኔ ጋር ያለውን መረዳት እኔ የማውቀውን ሂስቶሪካል ባክግራውንዱ ሮሜ ሐዋርያት ሥራ ምዕራፍ 2 ላይ ወደ ይሁዲነት የጠየቅኩ ምን ነበር? ተናግረህ ነው እንዴ? ምን ሆነ ነው? አይ የጠየቅኩ ምን ነበር? ይቅርታ በጣም ዝገት ነው የሚሆነው ድካም ላይ ስለዋልን። ሰምቻለሁ። ምን ነበር? ድገምልኝ አንዴ እኮ የጠየቀኝን ከምንና ከምን ነው የመጡት? ከምን ነሽን ከምንኛል ልመልስ። እነማንን ያልኩህ እኮ ልንገርህ እንዴ ነው። አንተ በኪስ ያስቀመጥ ስላልነገርኩህ ነው እኮ ልንገርህ። እስካሁን አይ ነው። እሺ ከምንና ከምንድን ነው የመጡት? ከኋላ የደበቅኩትን መልስ አይደለም የምነግርህ እኔ። አየህ አሁን እሷን ስለፈለግህ እሷን አይደለም የምነግርህ እኔ። የምነግርህን እውነት መልሱን ነው የምነግርህ። ከዛ በኋላ አንተ ትክክል አይደለም ካልክ ትገባለህ አንተ።
እኔ እንዳወራ ፍቀድልኝና ከዛ በኋላ እስካሁን አንተ እያቆራረጥከኝ ነው እንጂ ዝም ብትለኝ ኑሮ በ2 ደቂቃ በ1 ደቂቃ ጨርሼው ነበረ። ኦኬ ልቀጥል። እኔ እያልኩ ያለሁት በጴጥሮስ ስብከት ላይ በሐዋርያት ሥራ ምዕራፍ 2 ላይ ከተጠመቁ 3000 ሰዎች መካከል ከሮሜ የመጡ ሰዎች ነበሩ። ማስረጃ አለኝ እዛው መጽሐፍ ላይ የመጡት አይሁድ ብቻ ናቸው። በቃ ቀጥል። ትዕግስት የጠየቁት ጥያቄ ስለዚህ ከአይሁዳውያን ይኸውላችሁ ተመልከቱ። በአንተው እዚሁ ስህተትህን ስነግርህ ዝም ብለህ ጥሩ። ሮሜ ቤተክርስቲያን ውስጥ ያሉ ክርስቲያኖች ከአይሁድነት ብቻ ወደ ክርስትና የመጡ ናቸው? በመጀመሪያ እንደዛ ነው የነበረው ብያለሁ። ከአሕዛብ ዘንድ ሮሜ ይህንን መልእክት ቆይ አንዴ፣ ይህንን መልእክት እነግርሃለሁ። አንተ ግን አታስወራም። ችግሩ እሱ ነው። እንዲህ እኔ የጠየቅኩ ሮሜ ይህንን መልእክት ሲጽፍላቸው ሮሜ የምትገኙ ቤተክርስቲያን ውስጥ ያሉ ክርስቲያኖች ከምንና ከምንድን ነው የመጡት? እንዴ ከዚህና ከዚህ በል ወይ ከዚህና ከዚህም በል በቃ ቀጥል። ሚዩት ነህ። ሰርች እየሰማኸኝ ከሆነ ይህ አንተ ስራ ነው። ኧረ ፍጠን በእናትህ። በስመ አብ ሰዓታችንን በላኸው። ቆይ ተረጋጋ። ኔትወርክ ይዞኝ ስለነበረ ቶ ልንገርህ። በቃ ከአይሁድና ከአሕዛብነት ነው የመጡት። በቃ ቶ ይህን ለማለት ምንም እዛ ማለት ሁሉ አያስፈልግም። በመጀመሪያ ደረጃ ምዕራፍ 2 ኧረ ቆይ አንዴ እንዳትደረግ እዚሁ ዝም ብለህ ዘለህ ከአይሁድና ከአሕዛብ ብለህ የምትዘለው አይደለም። መቼ ነው የተመሰረተው? የሮሜ ቤተክርስቲያን መቼ የተመሰረተችው? ስለመመስረቷ አይደለም፣ ስለመመስረቷ እያወራን አይደለም። ይሄን መልእክት አንዴ ከማን ተመሰረተች? መቼ ነው የተመሰረተችው? አንዴ በቃ ላውራ። ሮሜ ሳስጠና ናና ተማር። የመጀመሪያው ነገር ሐዋርያው ቅዱስ ጳውሎስ በቃ ይሄን መልእክት ሲጽፍላችሁ ላውራ እንጂ። እሺ ኤኒዌይስ ርዕሳችን እሱ ስላልሆነ ወደ ርዕሳችን ለመግባት እኔ ጠቅለል አድርጌ ልንገራችሁ ታችላላችሁ ማለት ነው። አሁን እንዲህ በጣም ክብድ ያለው ነገር ሐዋርያው ቅዱስ ጳውሎስ ይሄን መልእክት ሲጽፍላቸው እንግዲህ በሮሜ ቤተክርስቲያን ውስጥ ከአይሁድነት ወደ ክርስትና የመጡም አሉ፣ እንደገና ደግሞ ከአሕዛብነትም ወደ ክርስትና የመጡ አሉ። ኦኬ ሶ እንግዲህ ከአይሁድነት የመጡት እነዚህ አይድረሱብን አይምጡብን ይላሉ፣ ይፈርዳሉ ምናምን እና ያ አለመግባባት መጣ እና በዋናነት በቃ እኛ የአብርሃም ዘር ነን ሰውን ከአሕዛብ የመጡት አይምጡብን አይነት የሚመስል ነገር ስለተናገሩ በቃ የአብርሃም ዘር ከሆናችሁ እነሱም በእምነት የአብርሃም ዘር መሆን ይችላሉ የሚለውንና እንደገና ደግሞ ስለ ፍርድም ያለውን ስለ መብልም ያለውን በአጠቃላይ የሚያወራ ነው። በአሕዛብና በአይሁድ መካከል የነበረውን አለመግባባት ለመቅረፍ በዛውም ወንጌልን ለዓለም ለማሰራጨት ሐዋርያው ቅዱስ ጳውሎስ ይህን መልእክት ጽፏል። እና የመጀመሪያ ሮሜ ቤተክርስቲያን እንግዲህ እንደ ቤተክርስቲያን ክርስትናን የተቀበለችው ተብሎ የሚታመነው በሐዋርያት ሥራ ምዕራፍ 2 ላይ ነው። እሺ አሁን ይሄ በቃ ጨረስ። ምንም ይሄ ግልጽና ግልጽ ነው። ሰው ወደ ጥያቄ ይመለሳል። ወደ መጀመሪያው ሮሜ 2:7 በበጎ ስራ በመጽናት ምስጋናና ክብር የማይጠፋም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። የሚሰጠው ማን ነው? ሙለታ። ወደ ጥያቄ ተመለሱ። ወደ ዋናው የዘላለም ሕይወት የሚሰጠው ማን ነው? ሰጩ ማን ነው? እግዚአብሔር ነው። አረ ሙለታ ሚዩት ነህ። ኔትወርክ ያስቸግረዋል መሰለኝ ያለበት ቦታ። ሙለታ ሞክር። ኦኬ ኔትወርክ ነው። እሺ ማለት ነው። እሺ ምንድን ነው ጠይቆኝ ነው? እሺ በበጎ ስራ እንጠይቃለን እንጂ አንጠየቅም ነው አይደል? ዛሬ ቆይ የኔን መች መልሰህ ወጉን ይዘኸዋል። በጎ ስራ የሚሰሩት የዘላለም ሕይወት ይሰጣቸዋል አለ። የሚሰጣቸው ማን ነው? ኦኬ ነግሬሃለሁ። ቅድም እኮ ነግሬሃለሁ። እኔ በግልጽ ጉዳይ አሁን አንተ አይ እንዳወራ የምትፈቅድልኝ ከሆነ እንጂ ይሄ ማለት ዝም ብሎ ታች ያሉ ወገኖችን ለማስደሰት የምታደርገውን ነገር
ኧረ መልስልኝ። ውይ በስመ አብ። ቆይ መልስ ከሌለ ችግር የለውም። እሺ አበበ ነው አየለ ነው? ግልጽ እኮ ጥያቄ ጠይቀህ። ልመልስልህ። በጎ ስራ የሰጣቸው አበበ ነው አየለ ነው? መልስለት። ቆይ ደሜ አንዴ አንተ ሪፈር አልክ እኮ አንተ ምንድን ነው የምታወራው? ኖ ሪፈር ምናምን ብለህ ለማሸማቀቅ አትሞክር። የጠየቀ ጥያቄ በጎ ስራ የሰጣቸው ብለሃል። አሁን የአንተን ጥያቄ በስራ የዘላለም ህይወት ከአንተ ጋር ራሱ እኮ ይጋጫል። ችግር የለውም ይመልስልሃል። እኔም እሰማለሁ ይመልስልሃል። እኔ አሁን እሷ የጠየቀ በስራ የዘላለም ህይወት አይገኝም እያልክ ይኸው እዚህ ጋር ይገኛል እያለ ነው። አጭር ጥያቄ አንተ የዘላለም ህይወት በስራ አይገኝም ማለት እዚህ ጋር ይገኛል ብሎ እየሞገተልህ ነው። አዳምጥ። እሱ እያለ ሌላ እኔ አይደለሁም። እንደውም ልንገርህ፣ ቆይ እኔ አይደለሁም በስራ የዘላለም ህይወት ይገኛል ያለው ቅዱስ ጳውሎስ ነው። እየሞገትክ ያለው ቅዱስ ጳውሎስ። እኔን ተወኝና ኧረ ቆይ አንተ ደምረው ኢኒሻል ስለ ኢኒሻል ቆይ አንዴ ሙለታ አንዴ ደምረው ስለ ኢኒሻል ሳልቬሽን ነው ያወራ። እሱን እንሄድበታለን፣ ምንም ችግር የለውም። አሁን አንተ መልስልን። ይኸው የዘላለም ህይወት የሚሰጣቸው ምን ያደረጉትን ነው ይላል። ይህን ካልመለስከው ወደ ሌላ ጥያቄ ሄዳለሁ። በቃ በጣም አዛከን፣ በጣም ረጅም ሰዓት እና የአንተ የጥያቄ አልመለስክም። አሁን ልትመልስ ነው እንዲሁም ገብተህ የነበርከው እኮ የደሜን ጉዳይ ልትመልስ ነበር ገብተህ የነበርከው። ኤኒዌይስ እኔ እንዳብራራ የምትፈቅድልኝ ከሆነ አሁንም ቢሆን አይ መጀመሪያ መልስልኝ። እችን በልልኝ የዘላለም ህይወት ነገር እባክህ። እንደዛ መጽሐፍ ቅዱስ እንደዛ መጽሐፍ በቃ ወደ ሁለተኛው ችግር የለውም። እሺ እንግዲህ ህይወታችን ስሙ። እሺ ወደ ሁለተኛው ጥያቄ ሄዳለሁ። የምን ሁለተኛ? የዘላለም ህይወት ይታጨዳል አይታጨድም? የዘላለም ህይወት ይታጨዳል አይታጨድም? ችግር 25 ደቂቃ እሰጥሃለሁ። 25 ደቂቃ እሰጥሃለሁ። ፕሮሚስ ዩ አንዴ ደክሞኛል። መች መልስ ሳትመልስ እንዴት ነው የምትጠየቀው? እኮ መልስ እስክትመልስ እጠይቅሃለሁ። እስክትመልስ እጠይቅሃለሁ። እስክትመልስ እጠይቅሃለሁ። አዎ የምትችለውን እስክታገኝ። ካልመለስኩ እየጠየቀኝ ታድራለህ ማለት ነው። አዎ ምን ነው እንዴ? ለዛ እኮ ነው መልስ የምልህ። ችግር የለውም፣ ግድ የለም። አንተ መልሱ አንተ ያዝካትና አንተ የምታምነው ኢኒሻል ሳልቬሽን ላይ በጣም ኮርኩሮታል። ስለዚህ ይጠይቅ። ቆይ እዛ ላይ ቆይ እኮ ልጠይቀውና ይስማኝ። አሁን ቆይ ደሜ ቆይ የዘላለም ህይወት ይታጨዳል አይታጨድም? ይሄን መልስልኝ። ቆይማ ወንድም ማለት ነው። አሁን በጣም ቀላል ላይ ያለን ሰዎች ነው። ማቅለሌ ነው በእኔ ቤት። ቆይ ግድ የለም መልስ። አይዞህ። ይታጨዳል ወይስ አይታጨድም? እኔ አልቻልኩም መመለስ። ይሄንን መጽሐፈ ሰዓታትን ታነባለህ። መጽሐፍ ቅዱስ አታነብም? ግድ የለም ደምዬ። ቆይ ደሜ ይሄንን መመለስ አልቻልክም? አዎ አልቻልኩም። ይሄንን መመለስ አልቻልክም? አዎ አንተ አይደለም። ይሄንን ቆይ አንዴ ይሄንን መመለስ አልቻልክም ወይ? በእርግጥ ባለፈው አልፏል እንጂ ሄርሜኔቲክስ ኮርስ ስሰጥ ትመጣና ቁጭ ብለህ ትማርና አምሶር ይሄንን ማለቴ ስለ ሄርሜኔቲክስ ይቋል። ቆይ ሄርሜኔቲክስ አንዴ የእንግሊዝኛ ቃል ስለተጠቀምክ እንደው ያወቅህ ምናምን ከመሰለህ ተሳስተሃል። ይቅርታ አንዴ ሚውት አድርገው እባክህ። አሁን ስለ ሄርሜኔቲክስ ምኑ ጋር ነው የጠየቅኩህ እኮ እኔ ቃል በቃል። ቆይ አንድ አምጠኝ። ኧረ እባክህ እንዴ! አዎ ወይ አይ ብለህ መልስ እኮ ነው ያልኩህ። የምን ሄርሜኔቲክስ ነው? እንደው ምኑን ከምኑ ነው የምታገናኘው? ሰው እኮ ይታዘባል። ሄርሜኔቲክስ ማለት እኮ ስነ አፈታት ማለት ነው እንዴ! ስነ አፈታት ነው የሚደረስን። አንተ ቃሉን ገና ትቀበላለህ ወይ እያልኩ እኮ ነው። አሁን ጥያቄ ላቅርብ። ስለ ሄርሜኔቲክስ አይደለም ጥያቄ። የኔ ጥያቄ ሄርሜኔቲክስ ላይ መሄድ ካለብን እንሄዳለን። አሁን ጥያቄ ላቅርብ። የዘላለም ህይወት ይታጨዳል ትቀበላለህ? ቆይ ሰምቻለሁ። የዘላለም ህይወት ይታጨዳል አይታጨድም ያልከኝ መጽሐፍ ቅዱስ ውስጥ ትቀበላለህ አትቀበልም አትበለኝ። እኔ ኦርቶዶክስ አይደለሁም፣ ወንጌላዊ ያመጣ ትቀበላለህ፣ ሁሉ ነገር ትቀበላለህ አትቀበል ብለህ አትጠይቀኝ። ባጭሩ ይሄን እንዴት ነው ከተቀበልክ እኮ ላሳየህ ነው። አልልህም። የአንተን ፍቺ ያዝ ታረገውና አንተ ፍሬዝ አትጠይቀኝ። መጀመሪያ አንዲት ሀረግ አምጥተህ እቺን በሷ ዶክትሪን ልትሰራ ትሞክራለህ። ምስኪን በኢየሱስ ኧረ ቆይ አንዴ
አንዴ ቆይ አንዴ። አይደለም በአንድ እሺ ፌስ አሁን ወደ ዶክትሪን ጥያቄ አይሰራም። እንመለስ። አሁን እንትኑን ቶ አሁን ለቅሶን ቶና ወንድሜ ወደ ጥያቄ ልመለስ። እሺ የዘላለም ሕይወት የሚታጨድ ነው አይደል? ይኸውልህ አሁን በእንደዚህ አይነት በፍሬዝ ጉዳይ ቴዎሎጂ ለመስራት አትሞክር ነው። አየህ አሁን እኔ ሁልጊዜ ቴዎሎጂ ልስራ አላልኩም ወንድሜ፣ እየጠየቅኩ ነው። ጥያቄ እየጠየቅኩ ነው። የዘላለም ሕይወት ቴዎሎጂ ነው ጌታ ሆይ ቴዎሎጂ ነው አይደለም? አንዴ በቃ ሚዩት ላድርግ። የዘላለም እሺ በቃ ይቅርታ በጣም እሺ። የዘላለም ሕይወት ይታጨዳል ያለው እኔ አይደለሁም፣ ሐዋርያው ቅዱስ ጳውሎስ ነው። አሁን ዝም ብለህ ነው ወንጌል አማኝ የሚል ስም ለጥፈህ የመጣኸው እንጂ አንዴ እባክህ አንዴ ሚዩት አድርገው እባክህ። አሁን ይሄ እንትን ነው እኔ ሚዩት አደርግልሃለሁ ዋቴ እኮ እንደዛ። አሁን ይሄ ምን እልሃለሁ እኔ ዋቴ እልሃለሁ። ለምን እንደ እኔ ወንጌል አማኝ ነኝ መጽሐፍ ቅዱስ እቀበላለሁ። ይሄው አትቀበለውም። ደፍረህ እንኳን አዎ የሚታጨር ነው የዘላለም ሕይወት እንኳን ማለት አትችልም። እስቲ በል እስቲ ይኸው በል 580 ሰው አለ። እስቲ የዘላለም ሕይወት የሚታጨድ ነው በል፣ ልክ ሐዋርያው ቅዱስ ጳውሎስ እንዳለ እስቲ በል። እኔ ወንጌል አማኝ መሆንህን እስቲ አንተ አታስብለኝም። ለማንኛውም አንተ አታስብለኝም፣ ግን ከፈቀድክልኝ አትችልም። አየህ በቃ እኮ እንዳወራ ትፈቅድልኛለህ ወይስ ትፈቅድልኛለህ እንዳወራ? እሺ በል እንግዲህ ወሬውን አውርተህ እንትን ትላለህ። በውስጥ ልጻፍልህ ገምግመህ ለሚዲያ ይመጥናል አይመጥንም? ጥያቄ መመለስ የማትችል እምነትህን ማስረዳት የማትችል ከሆነ በቃ ምን ታደርጋለህ? ይቅርታ አድርግልኝና ማለት ነው። እምነቴን በደንብ አጥብቀህ ታውቃለህ፣ እምነቴን ምን ያህል ማስረዳት እንደምችል። ስለ እምነቴ አውራ፣ ስለ ቴዎሎጂ አውራና ምን ያህል ማስረዳት። አሁን አየህ እንዲህ ነው በቃ። እናንተ በቲቪ ተወጥራችሁ ስለ ትችላለህ አትችልም ውይይት ትችላለህ ቃሉን እኮ መድገም ሁሉ አልቻልክም። እንደ ይቅርታ አድርግልኝና ቃሉን እንኳን መድገም አልቻልክም እኮ። ጎበዝ በቃ አንተ ትችላለህ፣ እኔ መድገም አልቻልኩም፣ አንተ ትችላለህ። በቃ ይሄ ነው አይደል የፈለከው? በቃ ሚዩት አድርገውና አሁን እታይ ለሚሰሙን ላስተምራችሁ። አንተም ተማር በዛው። እሺ ማራ ጎበዝ። አሁን ቅድም ወንድማችን ሙለታ ባይዘዌ ሙለታ ከሚያምነው አስተምህሮ የሰው ልጅ ምንም ኃጢአት ቢሰራ ራሱ ድህነቱን አያጣም ብሎ የሚያምን አይነት ሰው ነው። እንግዲህ ከዚህ በፊት በነበረን ውይይት ከሱም ለመረዳት እንደሞከርኩት ዞሮ ከቤተ እምነቱም ሊሆን ይችላል ድህነት እንደው የሚታጣ ነገር አይደለም ብለው የሚያስተምሩና ብሎ የሚያምን ነው። ኦኬ ምንም በቃ አንድ ሰው ከዳነ በኋላ እንደው ድህነቱን ሊያጣ ፈጽሞ አይችልም። ይሄ አሁን መጽሐፍ ቅዱሳዊ ነው አይደለም? በቃ መጽሐፍ ቅዱሳዊ አይደለም። ወደ ሮሜ ልመልሳችሁና የተነሳንበትን ስጋ የጠየቅኩትን ነገር በቃ ለእናንተ ክሊር ላርግላችሁ። ከሌላ ወንድሞች ጋር ከቀጠሉ እንግዲህ ይቀጥላሉ ማለት ነው። እሺ ሮሜ 2 ላይ ሮሜ 2 እንዳልኳችሁ በአጭሩ የሮሜ መጽሐፍ ለመረዳት በቃ ቀላል ነው። ለምሳሌ ምዕራፍ 1 እና ምዕራፍ 2 ስለ አይሁዳውያንና ስለ አሕዛብ ይናገራል። እና ምንድነው ፖይንቱ? አይሁዳውያን እንግዲህ ከአይሁዳውያን የመጡት ክርስቲያኖች ከአሕዛብ የመጡ ክርስቲያኖችን እናንተ እኮ ቀድማችሁ እንደው ሕጉም አልተሰጣችሁ እግዚአብሔርን እኮ ቀድማችሁ አታውቁትም እና እንደው ስለማታውቁት ዞር በሉ የሚመስል ነገር ጫና ያሳድሩባቸው ነበረ። እናንተ እንዲያርጋችኋል፣ ይህን በልታችኋል፣ ስለዚህ እንደው ከእግዚአብሔር ተለይታችኋል እያሉ በመብል ራሱ ሳይቀር ጫና ያሳድሩ ነበረ ማላይ ከአሕዛብ የመጡ ክርስቲያኖች ላይ ማለት ነው። እና ያ አለመግባባትም አንድም ስላለ ከአይሁዳውያን የመጡት ወይ ደግሞ የአብርሃም የስጋ ዘር ነን የሚሉት ከአይሁዳውያን የመጡ ክርስቲያኖች እነዚህኞቹን እናንተ በስጋ የአብርሃም ዘር አይደላችሁ፣ እግዚአብሔርን አታውቁ፣ ሕጉ አልተሰጠለ እናንተ ሰው በቃ እንደውም እግዚአብሔር ማዳን ካለበት እኛን ነው የሚያድነው አይነት ነገር የሚመስል ነገር ሁሉ ስለሚናገረው ሐዋርያው ቅዱስ ጳውሎስ ይሄን ለማስታረቅ ጻፈ ሮሜ። ከዛ ግን ምዕራፍ 2 ሰለም እንደሚያወራ ባጭሩ ልንገራችሁ፣ በጣም ግልጽ ነው። እሺ አሁን ቅድም ወንድማችን የቴዎሎጂ ሊቅ ነው ማለት በእነሱ እንግዲህ ተምር ያለው የሚል ነው። ስኮላር ማን ነው ዲግሪ ያለኝ ይበል እንግዲህ አላቅም። ኤኒዌይስ ሄርሜኔቲክስ ሲል ሰምታችሁታላ፣ አይታችኋላ። ሄርሜኔቲክስ ቅድም ሸምድዶ ነው ያነበበው። ኢቭን አይዲያውን ራሱ አያውቅም። ከምን እንደመጡ ወደ ክርስትና አያውቅም። ባይዘዌ ኦኬ ከምን እንደመጡ መጽሐፉን ስታነቡት ሙሉ ታውቁታላችሁ። በቃ ከአይሁዳዊነትና ከአሕዛብነት እንደመጡ መጽሐፉ ስለሚናገር የሮሜ መጽሐፍ፣ ለዛ ነው እኔ ጋር መታጥና ያልኩት። ኤኒዌይስ ምን ይላል? ስለ እግዚአብሔር የጻድቅ ፍርድ ይናገራል። እንዴት
እንደው አንተ የምትፈርድ ሰው ሆይ ይላል። ልብ በሉና ስሙ ሽታች። አንተ የምትፈርድ ሰው ሁሉ ምን እያሉ ይፈርዳሉ እነዚህ? ኦኬ እንዲህ አድርጋችኋል፣ እንደዚህ አድርጋችኋል እያሉ ህግን እያነሱ ኦኬ መምህራን የሚባሉ አሉ አይደል? አሁን ለምሳሌ ከአይሁዳዊነት የመጡ እነሱ መማርን አይፈልጉም። ይልቁንስ ግን እኛ የአብርሃም ዘር ስለሆነ ማንም አያስተምረንም እኛንን የምናስተምረው አይነት ነገር ስለሚሉ እና ሰው ላይ ይፈርዳሉ። ማስተማር ብቻ አይደለም እና እንደው የምትፈርድ ሰው ሁሉ ይላል፣ የምትፈርድ ሰው ሁሉ። ስለዚህ የሚፈርድን ሰው የሚመለከት ነው። አዎ ይመለከታል። ሲፈርዱ በአንድነት ሊፈርዱ ይችላሉ። አዎ ለብቻስ ሊፈርድ ይችላል። አዎ ዞሮ ዞሮ መልእክቱ ለሁለቱም ነው። ኢንዲቪጁዋልም ሊሆን ይችላል፣ እንደገና ደግሞ በህብረትም ሊሆን ይችላል። ብቻ ይህንን ነገር የሚያደርጉ ፍርድን ሰው ላይ የሚያደርጉ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስህ ትኮነናለህ አለ። እናንተ ለምሳሌ በእሁድ ቀን ወይ ደግሞ ቅዳሜ ቀን በልታችኋል ብሎ አንድ ሰው ከፈረደ አንተም ትበላለህ እያለው። ስለዚህ እግዚአብሔር ደግሞ አንተ ያንን የምታደርግ ሆነ ሰው ላይ የምትፈርድ ከሆነ አንተ ላይ ይፈርዳል እና አንተ ላይ ሲፈርድ ደግሞ ደስ የሚለው ስለፈረድክ ብቻ አይደለም፣ ኢቭን ተላልፈ አንተ ያንኑ ስላደረግ ሁሉ በሁለት በኩል ይፈርድብሃል እያለ እያስተማረ ነው። ከዛስ እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን አለ። ሰው የሰው ፍርድ እንዴት ነው? ከላይ ብቻ ነው የሚያየው። እሺ የሰው ፍርድ ምንድን ነው? ከላይ ነው የሚያየው። ሰው ልብን አይመረምርም። ሐዋርያው ቅዱስ ጳውሎስ በትክክል እዚህ ጋር የሚናገረው ምንድን ነው? ሰው ከላይ ብቻ ነው የሚያየው። የሆነን ሰው የሆነ ነገር ሲያደርግ ብታይ ከላይ ብቻ ነው ልትፈርድበት የምትችለው አይደለ? ስለዚህ ፍርድ የተከለከለው ለዛ። ከዛስ ስለ እግዚአብሔር ሲናገር ግን የእግዚአብሔር ጻድቅ የሆነ ፍርድ እንደሆነ ሲናገር ግን ምን አለ? እንደዚህ በሚያደርጉት ላይ አለ የእግዚአብሔር ፍርድ ምንድን ነው? እውነተኛ እንደሆነ እናውቃለን። ስለዚህ እግዚአብሔር ሲፈርድ ግን እንዴት ነው? አሁን እሱ ሊነግረን ነው። አንተም እንደዚህ በሚያደርጉት የምትፈርድ ያን የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃል? ስለዚህ ያ የሚፈርደው ሰው በድብቅ የሚያደርገውን እሱ የሚያደርገውን ነገር እግዚአብሔር ያውቃል። አያችሁ፣ በልቡ ያለውን ሁሉ እግዚአብሔር ስለሚመረምር ማለት ነው። ስለዚህ ከእግዚአብሔር ማንም አያመልጥ። እግዚአብሔር ከላይ ብቻ አይደለም የሚያየው፣ የልብንም የውስጥንም ሐሳብንም ኢንቴንሽንም ኤቭሪቲንግ ያያል እያለ ነው። ከዛስ ወይስ የእግዚአብሔር ቸርነት ወደ ንስሐ እንደሚመራ ሳጠቅ የቸርነቱን የመቻሉን የትዕግስቱን ባለጠግነት ትንቃለህ። ሰው ሊያጠፋ አይችልም፣ ሰው ሊበድል አይችልም፣ ሰው ኃጢአት ሊሰራ አይችልም አንዴ ክርስቲያን ከሆነ ብሎ የሚያምን ሰው ነው ሙለት ተባይ ሰው። ይኸው አጠገቦኝ ነው የምነግራችሁ። እዚህ ጋር ግን ምን አለ? በቃ ንስሐ ካልገባ ልታጠፋ ትችላለህ፣ ንስሐ ካልገባ ግን ተቆርጠህ ትጣላለህ እያለን። ይኸው ሙለታ ወንድማችን ምን ይላል? ሰው ተቆርጦ ሊጣል አይችልም፣ ድነቱ ሊያጣ አይችልም ነው የሚለው። እሺ ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ ጥፋት አጥፍተህ ንስሐ የማትገባ ከሆነ የማትመለስ ከሆነ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን። የቁጣ ቀን የተባለው መቼ ነው? የቁጣ ቀን የተባለው መቼ ነው? በዳግም ምጽአት አይደለ? ጌታ ለፍርድ ሲመጣ ማለት ነው አይደለ? በዛ ቀን ቁጣ በራስ ላይ ታከማቻለህ አለ። ስለዚህ የምታከማቸው አንተ ነህ፣ እግዚአብሔር አይደለም የሚያከማቸው፣ አንተ ነህ የምታከማቸው። ምን ካላረግ? ንስሐ ካልገባ አለ። ወንድማችን ይሄን ያዝ አድርጉ ምን አለ? እንደው ኢንዲቪጁዋሊ አይደለም እንደው ይፈርዳል የተባለው ነው፣ እያንዳንዱን ሰው ነው። እንደውም ቃል በቃል ምን ብሎናል ሙለታ? እያንዳንዱን ሲል እንደው ሁሉንም ማለቱ አይደለም ማለት ለእያንዳንዱ ነው ፍርድ ያለው የቁጣ ቀን ሲገለጥ፣ ለሚያምነውም ለማያምነውም። ኦኬ ለሚያምነው እንዴት ነው የሚፈርደው? ኦኬ እዛው ለሚያምነው እንዴት እንደሚፈርድ ላሳያችሁ። ይኸው እርሱ ለእያንዳንዱ እንደ ስራው ምን ይላል? ያስረክበዋል። በበጎ ስራ በመጽናት አያችሁ፣ በጎ ስራ በመስራት የጸኑትን፣ ከዛ ደግሞ በስጋ የተለዩት፣ ከዛ ግን ለፍርድ ቀን የተነሱትን። እሺ ምስጋናና ክብርን የማይጠፋ ህይወት ለሚፈልጉ የዘላለም ህይወትን ምን ይላቸዋል? ይሰጣቸዋል። ስለዚህ አንድ ሰው ክርስቲያን ከሆነ በኋላ ከእግዚአብሔር ከተወለደ በኋላ ምን መሆን አለበት? በበጎ ስራ መጽናት አለበት። ለምን? የዘላለም ህይወት ለማግኘት። ማን ያለው? ቅዱስ ጳውሎስ። አለቅ። ወንድማችን ምን አለ? ሄርሜኔቲክስ ቦርጫሙ ሄርሜኔቲክስ ምናምን ማለት ነው የቀረበ ይሄ ለጨዋታ ነው። ኤኒዌይስ በበጎ ስራ የዘላለም ህይወት አይገኝም እያለ ቅድም የተናነቀው የዘላለም ህይወት ይታጨዳሉ ስለው ለምን የተናነቀው ይመስላችኋል? ሐዋርያው ቅዱስ ጳውሎስ የዘላለም ህይወት ይታጨዳል አለ ገላትያ ላይ ማለት ነው። እና የሚታጨደው እንዴት ነው አለ? መልካም ፍሬ የሚያፈሩ እነዚህ የዘላለም ህይወትን ያጭዳሉ አለ። እንደው ዝም ብለህ አምኛለሁ ተጠምቄያለሁ በቃ እንደው ድነቴን አላጣም የሚል ይሄ ካጋንንት የሆነ ትምህርት ነው።
በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 5:28 ላይ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካም ያደረጉ ለሕይወት ትንሣኤ፣ እሺ ክፉ ያደረጉ ለፍርድ ትንሣኤ ምን ይላሉ? ይወጣሉ። በዚያ አትደነቁ ይላል። ይኸው እንግዲህ እኔ አይደለሁም ናታኔም አይደለም እየተናገረ ያለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። ሐዋርያው ቅዱስ ጳውሎስ ያለውን በራሴ አጣምሜ ካልፈታሁት ነው። ኢቭን እስካሁን ፍታው እንኳን ብለነው ትተነው አልፈታውም። በነገራችን ላይ አይፈታውም። ኦኬ አይፈታውም። እሺ ያዕቆብስ ያዕቆብ 2:24 አራል ማለት ምን ጥያቄ ልትመልስልኝ ነው? ኦይ አይ እኔ አልጠይቅህም፣ አንተ እንደማትመልስ ስለማቅ ማለት ነው። አንተ መጠየቅም እንደማትፈልግ አውቃለሁ። አፍተር ኦል ዝም ብለህ ቆይ አንዴ እያልክ ሳላወራ እንደወጣ እንደምትፈልግ አምናለሁ። እኔ ጥያቄን ከመለስክልኝ መልስ ልስጥበት፣ ለሰራኸው አሸን ስህተት መልስ ልስጥበት። አንደኛ ሙሉ ለሙሉ ከአይሁድና ከአህዛብ ነው መጀመሪያ ወደ ክርስትና የመጡት የሮሜ ሰዎች አልክ። መቼ እንደመጡ እንኳን አታውቅም። ማን እንደሰበካቸው እንኳን በትክክል አታውቅም። አም ሶሪ አታውቅም በእርግጠኝነት። ይሄንን ማን ነው ለሮሜ ሰዎች ወንጌል የነገራቸው? በምን ዓመተ ምህረት ነው የነገራቸው? የነገራቸው ሰዎች በአንድ ጊዜ አህዛብና አይሁድ ናቸው ወይ ወደ ጌታ የመጡት የሚለው አታውቀውም። በእርግጠኝነት ስለማታውቀው ሮሜ ሳስጠና ምናምን አልክ። ይኸው አሁን ሮሜ እያስጠና ነበር። ለምን አልመለስከውም? አትመልሰውም በእርግጠኝነት። አየህ። ስለዚህ እኔን በመጀመሪያ ደረጃ እኔን አታውቀውም ብለህ ከሰን የጀመርከው ሮሜ 2:7 ማን ነው የሰበከላቸው ለሮሜ ቤተክርስቲያን? ሮሜ 2:7 ፍታልኝ። አሁን ቶሎ በል አስቁመኸኝ ነው ባይዘው እያወራሁ አስቁመኸኝ ነው አይደለ? እሺ ሮሜ 2:7 ፍታልኝ። ሮሜ 2:7 ሮሜ ማን የሰበካቸው ምናምን ከቤተ ክርስቲያን መጽሐፉን የሚለው አንዴ እባክህ ይኸውልህ ሮሜ ማን የሰበካቸው የሚለውን እይታ ኦኬ እንዴት ነው የሚለውን ነገር እያንዳንዱን ማለት ነው ከራሴ ከቤተ ክርስቲያኔ መጽሐፍ ገልጬ ያሳያለሁ። አሁን ግን ከዛ በፊት ሮሜ 2:7 ፍታልኝ። ቶሎ በል። አላጠናሁም። አንተ አታውቀውም? አላጠናሁም። ፍታልኝ። ሮሜ 2:7 ቶሎ በል። አላጠናሁም ወይ አታውቀውም? ማን ሮሜ 2:7 ፍታልኝ። አንተ የሮሜ አስተማሪ አይደለህ እንዴ? ገና አሁን መጽሐፍ ገልጠህ ነው የምትነግረኝ? እኔ አሁን እኔ ነኝ መጀመሪያ የጠየቅኩ አይደለ? ገና ስገባ ጥያቄ የጠየቅኩ እኔ ነኝ መጀመሪያ አይደለም። ማን የሰበካቸው? ማን ነው ወንጌል የነገራቸው? ሮሜ 2:7 ፍታልኝ። ሮሜ 2:7 አሁን ደመረው እድል ሰጠኛለህ አትሰጠኝም? ልውጣ። እኔ እዚህ መዳረቅ አልፈልግም። ሮሜ 2:7 ፍታልኝ። እኔ ግን ሰጠኛለህ አትሰጠኝም? አንዴ ደሜ አንዴ ፕሊስ አንዴ አቋርጦኝ ነው እንትን እያስተማርኩ አቋርጦኝ። ከዛ ማቋረጥ ብቻ አይደለም እንደው አንተ አታውቅም ምናምን አልከ። ኦኬ እስቲ ሮሜ 2:7 ፍታው። ሮሜ 2:7 አይውልህ አንተ ራስህ ባልከው መሰረት ምን አለ መሰላችሁ? እንዴት የተምታታ ነገር እንዳወራ ልንገራችሁ። በመጀመሪያ ደረጃ አሕዛብና አይሁድ ሮሜ 2:7 ፍታው እኮ ልፈታልህ ነው። ስማኝ አሁን አሕዛብና አይሁዶች እንደነበሩ በአሕዛብና በአይሁዶች ግጭት ነበረ። የሚፈርዱት አይሁዶች ናቸው አለና ከዛ ኢንዲቪዥዋል ነው አለ። ኢንዲቪዥዋል ከሆነ አንተ የምትፈርድ ሰው የሚለውን አሕዛብንም ይመለከታል። ኢፍ ኢት ኢዝ ኢንዲቪዥዋል ባይዘው ይሄንንም አያውቅም እሱ ወንድማችን። ኢንዲቪዥዋል ከሆነ ኤቭሪ ኢንዲቪዥዋል ከሆነ አሕዛብንም ይመለከታል ይሄ ጥቅስ ማለት ነው። አንተ አሕዛብንም የምትፈርድ ሮሜ ምዕራፍ 2:1 ላይ ሮሜ 2:7 ፍታልኝ ወንድሜ። ኧረ ፍታው አንጀታችንን በላኸው። እዚሁ ጠይቀህ እስኪ አንተ የምትፈርድ ሰው እየተባለውን ኧረ እኔን ተወው በእናትህ እኔን ተወኝና ኧረ በጌታ ሮሜ 2:7 ፍታ። ሮሜ 2:7 ፍታው አንዴ ፈትቼልሃለሁ። ፍታልህ ደግሞ አልሰማንም እኮ ታገስና ልንገርህ። ኦልሬዲ ቅድም ነግሬያቸዋለሁ እኔ። ስለዚህ ስለማያስወሩኝ ከመጀመሪያ ጀምሮ ከአውዱ ከሂስቶሪካል ባክግራውንዱ ተነስቼ እንዳወራችሁ ወይ የራሴን ቤት መክፈት አለብኝ ወይ ሌላ ወንድም ከከፈተ እዛ መሄድ አለብኝ እንጂ አያስወሩኝም። እዚህ ግን ከዚሁ ክፍል ተነስቼ ልንገራችሁ። ቅድም ራሱ ናታን ባመነበት መንገድ አይሁድና አሕዛብ
እርስ በርስ መካሰስ ነበራቸው። አዎ ምን ብለው ይካሰሳሉ? እሱን የሚለውን እንተውትና እነዚህ የሚፈርዱትን ሰዎች አክቹዋሊ ትፈርዳላችሁ የተባሉት በምዕራፍ 2 ላይ ቁጥር 1 ላይ አይሁድ ነው፣ ለአይሁድ ነው እያለ ያለው ለአንድ ኢንዲቪጁዋል አይደለም። ማህበረሰቡ ራሱ አይሁድን ነው እንደዚህ እያለ ያለው እንጂ አህዛብን አይደለም። እዚህ ውስጥ አህዛብ የለም። ስለ አህዛብ መጀመሪያ ምዕራፍ 1 ላይ ጨርሶ መጥቷል። ስለዚህ አሁን ምን እያለ ነው? አህዛብም ይሁን አይሁድም ይሁን የግሪክ ሰውም ይሁን አይሁድም ይሁን እግዚአብሔር የዘላለም ሕይወት የሚፈልግ ሰው ካለ ይሰጠዋል። እግዚአብሔር የዘላለም ሕይወት የሚፈልግ በማን በኩል ነው የሚሰጠው? በክርስቶስ ኢየሱስ ነው የሚሰጠው። በክርስቶስ ኢየሱስ ነው የሚሰጠው። ይሄንን እዚሁ ምዕራፍ ላይ ራሱ ሁለቱም እንደተኮነኑ ነገር ግን በክርስቶስ ኢየሱስ በሆነ ቤዛነት እንዲሁ በጸጋው እንደሚጸድቁ ግልጽ አድርጎ ተናገረ። አሁን እንግዲህ ሮሜን የጠቀሱት አክቹዋሊ እችን ክፍል ሮሜን የጠቀሱት መጽሐፉ ግን አሁን ግን በሕግና ነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ካለ በኋላ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ጽድቁ በማን ነው የሚገኘው? በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሰው እንዴት ይጸድቃል? ሮሜ ራሱ ሲመልስ በጸጋው። ስለዚህ አይሁድም የለም አህዛብም የለም፣ ሁለቱም ተሳስተዋል፣ ሁለቱም ኃጢአት ሰርተዋል። ምዕራፍ 2 ቁጥር 7 ግን እግዚአብሔር ለአንተ የሚያደላ አይደለም፣ ለአንተ ብቻ የሚያደላ አይደለም። ስለዚህ ከዛም በኩል ከአህዛብም በኩል የዘላለም ሕይወት የሚፈልግ ሰው ካለ እግዚአብሔር ይሰጠዋል። እንዴት ይሰጠዋል? ጽድቅን የሚፈልግ ሰው ካለ ይሰጠዋል። እንዴት ነው የሚሰጠው? አህዛብ አይሁድን ብቻ አይደለም የሚያጸድቀው፣ አይሁድን ብቻ አይደለም የዘላለም የሚሰጠው። እንዴት ይሰጠዋል? እንዲሁ በጸጋው በክርስቶስ ኢየሱስን በማመን እሱን ነው ያመጣው። ሁለቱንም እዚህ ጋር እኮ ይኸው ሁሉንም ከሰናቸው አላለ። ማን ይኸው ቁጥር ምዕራፍ 3 ቁጥር 9 ላይ እንግዲህ ምን ይሁን ከእነርሱ እንበልጣለን? ከቶ አይደለም አለና አይሁድ የግሪክ ሰዎችም ሁሉም ኃጢአት ሰርተዋል አለና እንዲሁ አስቀድመን ከሰናቸዋል እንዲሁም ተብሎ እንደተጻፈልና አክቹሊ በመዝሙር ላይ ያለውን መዝሙር 14 ያለውን ይጠቅሳል። ማለት ጻድቅ የለም አንድስ እንኳ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉም ተሳስቷል ያለ ሁሉ ይቅርታና እስካሁን ዝም ብዬ ሰማሁ ማለቱ ነው። ስለ ኢንዲቪጁዋል ሰው አይደለም። ከዛ ግን ይመጣና እዚሁ አንዴ ላስቁመ በክርስቶስ ኢየሱስ ሮሜ 2:7 ስለዚህ ስለ መጽደቅ ሐዋርያው ጳውሎስ ለሮሜ ሰዎች አንተ አይሁዳዊም ስለሆንክ ሕግ ስላለህም መገረዝ ስላለህ አትጸድቅም። ለአንተ እግዚአብሔር የሚያደላ ከመሰለህ እግዚአብሔር ለአንተ የቅርብ ሰው ከመሰለህ በዛ በኩል አትጸድቅም። አይሁዳዊ አህዛቡ ስለሆነ ደግሞ አይቀርም። አይሁዳዊም ለአህዛቡ ነግሮታል። ባይዘው አንተ አህዛቡ ደግሞ ያው መጀመሪያም እኮ አንተ እግዚአብሔርን ክብሩን ቀይረህ በአራት እግር በወፍ በምናምን መስለህ አምልከዋል። አንተም ችግር አለብህ። በቃ አንተም ፍርድ ላይ ነህ። ስለዚህ አይሁዳዊም የግሪክ ሰውም ሁሉ ከፍርድ በታች ነው። ሁለቱም ተፈርዶባቸዋል። ታዲያ ሁለቱንስ በማን ነው ቢድኑት? በክርስቶስ ኢየሱስ እያለ። ስለዚህ ሮሜ 7 እየነገርኩ እኮ ነው። እሺ ልተው፣ ቀጥል። ጨረስክ? እሺ ሮሜ 2:7 የታለ? ናፈቀን እኮ እያሉ እየጻፉ ነበር። ምኑ? አንደኛ ናቲሻ፣ አንደኛ ኔትወርክ ሸውዶታል። ሁለተኛ ነገር ደግሞ እዚህ ጋር ክብርን አሁን እዚህ ጋር በበጎ ስራ በመጽራትና ምስጋናን ክብርን የሚያጥፉትን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል የሚለውን ሙለታ ምን እያለ ነው? እግዚአብሔር በጸጋ ነው የሚሰጣቸው እያለ ነው። ቃሉ ግን የሚለው በበጎ ስራ ነው የሚለው ቃሉ የሚለው። ይህን ደፍሮ ደሜ ሩቅ ራሱ መሄድ ራሱ አይጠበቅብንም። እንደው እስካሁን ያወራው እንደው መጨረሻ ላይ አይሁድም የግሪክ ሰውም ከፍርድ በታች ከሰናችኋል የሚለውም ራሱ ምን ጋ ነው ያለው? እንደዛ የሚል የለም ሲጀመር ከፍርድ በታች እንደሆኑ። ኤኒዌይስ በቃ መሀል ላይ አትግባ። በቃ መመለስ ካልቻልክ አታቋርጥ፣ ወይም ደግሞ ሰውን አታቅምናን አትበል። ያወራሁን ራሱ አይ ቲንክ የሮሜ መልእክት ራሱ መረዳት መቻል አለብን። እሺ ኦኬ። የደመረው ልትመልስ አልገብተህ ነበር። ለደመረው እስኪ እሱ ያለው ስለዚህ ሮሜ 7 አረሳስተህ። እሺ አሁን አንድ ነገር ልጠይቅህ። የምጠይቅህን ትመልስልኛለህ ወይስ አትመልስም? እስካሁን ጥያቄውን ተው፣ ውረድ። ይሄ ነው ያለ ነገር። ሌላ ነገር ልታረግ ያንተን እንትን ስላስወረድኩ በእንትን ግን ከፈለክ እኔ ተናግሬ ስጨርስ ታስገባዋለህ። የደሜን ቅድም መለስን እኮ ጌታ ሆይ። እሺ አሁን በጣም ግልጽ እንዲሆንላችሁ ልንገራችሁ።
በጣም እኮ ነው የሚገርመው በእውነት ይኸውላችሁ ለአይሁዳውያን እኔ ጭራሽ ሮሜን አንብቡት አያውቅም ይይዘው በጣም ቀላል ነው ልንገራችሁ እሺ ለአይሁዳውያን ምን ተሰጥቷቸው ነበር አስቀድሞ ምን ተሰጥቷቸዋል አይሁዳዊ የመሆን ብልጫው ምንድን ነው አይደል ያለው እዚሁ 3 ላይ ራሱ አይደል ምን ተሰጥቷቸዋል አይደል ቃል ኪዳኑ ተሰጥቷቸዋል ቃሉ ተሰጥቷቸዋል አይደል የእግዚአብሔር ሕዝብ ተብለው ተመርጠዋል እና ምንድነው እየነገራቸው ያለው መሰላችሁ በሮሜ ያሉት ወደ ክርስትና የመጡ ከሁለት አይነት ሁኔታ ነው አንደኛው ከአይሁዳዊነት ነው የመጡት አንደኛው ደግሞ ከአሕዛብነት ነው የመጡት እና ልክ በመጽሐፍ ቅዱስ ንግግር ወይ አይሁዳዊ ነው ወይ አሕዛብ ነው ከተባለ ምን ማለት ነው አሕዛብ ከተባለ በጣዖት የሚያመልክ እግዚአብሔርን የማያውቅ ሕጉ ያልተሰጠው ይሆናል ከዛ ደግሞ አይሁዳዊ ነው ከተባለ ደግሞ ሕጉ የተሰጣቸው የእግዚአብሔር ሕዝቦች የተባሉ የአብርሃም ዘሮች ይሆናሉ ማለት ነው ኦኬ ግዴታ የሥጋ ሁሉ መሆን የለባቸውም አምነው እግዚአብሔር አምላክ አንድ ነው እስራኤሎች ስማ እግዚአብሔር አምላክ አንድ ነው ብለው ተገርዘው መጀመር ይችላሉ አይሁዳዊነትን ይሁዲ ሆነው ማለት ነው ኦኬ ከዛን አሕዛቦችን እነዚህኞቹ ምን ይላሉ አልኳችሁ አይሁዳውያኖቹ ምን ይላሉ ኦኬ ወደ ክርስትና የመጡት እኛ ሕግን ተሰጥቶናል መጀመሪያ እግዚአብሔርን እናውቃለን እኛንን የእግዚአብሔር ሕዝቦች ይላሉ ኦኬ ከዛ በኋላ አሕዛብ ደግሞ አይ እግዚአብሔር እንደው ትቶን ነበረ እንዴትስ እንታዘዘዋለን እኛ እኮ ጣዖት ምናምን የምናመልከው ሕግም ስላልተሰጠን ነው ቃሉም አልተሰጠንም የሚል ነገርን እንዳያነሱ ምዕራፍ 1 ላይ ሲጀምር ምን አለ እንደው ሕጉ ባይሰጣችሁ ራሱ የእግዚአብሔር ነገር በፍጥረቱ ሁሉ ግልጥ ሆኖ ይታያል ስለዚህ እናንተ እንደው ባልወደዳችሁት መጠን ነው እንጂ እግዚአብሔር የሚወደውን የማይወደውን እንደውም መለየት ከብዷችሁ አይደለም እግዚአብሔርም ሳይገልጥላችሁ ቀርቶ አይደለም ለእናንተም እንደው ችላ ብሏችሁ አይደለም የሚለውን ምዕራፍ 1 ላይ ያስረዳቸዋል ስለዚህ ምን አረገ ከሰሳቸው እንዴት ብሎ ይኸው ስለ እግዚአብሔር የሚታወቀው ግልጥ ነው በምን በፍጥረቱ ኦኬ እግዚአብሔር መኖሩን በፍጥረት መርምረህ ደርሰህ እግዚአብሔርን መርምረህ አውቀህ መታዘዝ ነበረብህ እናንተ ግን እሱን ትታችሁ ምን አደረጋችሁ ጣዖት አመለካችሁ ስለዚህ ኃጢአት ሰርታችኋል አይደለ ከመጀመሪያው አላቸው ሁለተኛስ ወደ ማን ይዞራል ወደ አይሁዳውያን ይዞራል አይሁዳውያን ደግሞ ምን ይላችኋል ኦኬ ሕጉ ተሰጥቷችኋል ሕጉ ተሰጥቷችሁ ራሱ እያወቃችሁ አጥፍታችኋል ይልቁንስ እንደውም ትልቅ ፍርድ ይጠብቃችኋል ኦኬ ሕግ ላልተሰጣቸው በህሊና ሕግ ይፈረድባቸዋል ኦኬ ለምን እግዚአብሔር በፍጥረቱ ግልጥ ሆኖ ስለሚታይ ማለት ነው ሕግ ደግሞ ለተሰጣችሁ ያው በዛው በተሰጣችሁ ሕግ ራሱ ይፈረድባቸዋል ስለዚህ እናንተ ኃጢአት ሰርታችኋል ሕግን ተቀብላችሁ እግዚአብሔርን መጀመሪያ እናውቃለን ብትሉ ራሱ ከኃጢአት በታች ነበራችሁ መጀመሪያ እና በክርስቶስ ነው የጸደቃችሁት እናንተም እነሱ ስለዚህ አይሁዳውያን ምን ማለት አትችልም እያለ ነው ሐዋርያው ቅዱስ ጳውሎስ ከአይሁድነት የመጣ ክርስቲያን ምን ማለት አትችልም እያለ ነው አንተ አሕዛብ መጀመሪያ እግዚአብሔርን አታውቅ እግዚአብሔር ለእናንተ አይደለም ቃሉን የሰጠው ማለት አትችልም ይኸው ተሰጥቶም አንተ ኃጢአት ስታደርግ ነበር ከኃጢአት ነው ነፃ የወጣው እሱም ደግሞ አይ እኔ እግዚአብሔር ሕጉን አልሰጠኝም ስለዚህ ኃጢአት ማድረጌ እንደው ምንም ችግር የለው ማለት አይችልም እግዚአብሔር ትቶኛል ማለት አይችልም ለምን እግዚአብሔር በፍጥረቱ ግልጥ ነው ስለዚህ ብሎ እኩልነታቸው ሊያሳይ ነው በክርስቶስ የሆነን እኩልነት ለዛ ነው ምዕራፍ 3 ላይ በቃ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ያለው አስቀድመን ያለው ምዕራፍ 1 እና ምዕራፍ 2 ላይ ማለት ነው ኃጢአት ሰርታችኋል እያለን ስለዚህ ሰው እንዴት ነው ወደ ክርስትና የሚመጣው እንዴት ነው ወደ ህይወት የሚመጣው ቅድም ደም ያለው ነው እንዴት ነው የሚመጣው በስራ አይደለም ሕግን በመፈጸም አይደለም እንዲያው በጸጋው አለቅ መልካም ስራ ይጠበቅባቸዋል አይጠበቅባቸውም ዝቅ ብላችሁ ብታነቡት በነገራችን ላይ ምዕራፍ 4 ላይ እምነትን ያነሳል ለምሳሌ ሐዋርያው ቅዱስ ጳውሎስ እምነትን ያነሳና ይኸው ሕግ የምትሉት እናንተ ከአይሁድ የመጣችሁ ሕግ የምትሉትን አሕዛብን ደግሞ ለማሸማቀቅ ራሱ የምትሞክሩ ሕግ እያላችሁ የእናንተ አባታችን ብላችሁ የምትጠሩት አብርሃም ራሱ እኮ ሕግ ከመሰጠቱ በፊት ነው የጸደቀው በምን በእምነት ምን ከማድረጉ በፊት ይሄው መገረዝ ከመሰጠቱ በፊት ተገርዞ ነው እንዴ የተጻደቀው አይደለም ከመገረዙ በፊት እና አብርሃም በእምነት ጻድቅ ሆነ ተብሎ ከተጻፈ ስለዚህ አሁን አሕዛብ ሕግ ያልተሰጣቸው አሕዛብ የአብርሃም ልጆች መሆን ይችላሉ አዎ በምን በእምነት ይሄው እሱ የነሱም አባት መሆን ይችላል ማለት ነው ኦኬ
ህጉ ተሰጥቶ ቢሆን ኖሮ ከዛ በኋላ ጸደቀ ተብሎ የተጻፈው አይ ህግ የተሰጠለኛ ነው፣ ስለዚህ የኛ ብቻ አባት ነው ማለት ይችሉ ነበር። አሁን ግን የእናንተ ብቻ አይደለም እያላቸው ነው። ለምን? ይኸው ከህጉ በፊት ነው የጸደቀው። በምን? በእምነት። ስለዚህ በእምነት ሰው ይጸድቃል ማለት ነው። በቃ በትክክል ይሄ ነው። አሁን ያቋረጠኝን የኦርቶዶክስ አስተምሮ ጋይስ ይሄ ነው። በክርስቶስ ላይ ያለ መደገፍ ይሄ ነው። ብራዘሮቼ አንድ ሰው ከኦርቶዶክስ ቤተ እምነት ውጭ የሆነ አንድ ሰው ከመጽሐፍ ቅዱስ ላይ ቤተ ክርስቲያን የሳተችበትን አንድ ነገር ሊያመጣ አይችልም። አንድ ነገር አይታችኋላ። እንግዲህ ሮሜ 2:7 መፍታት ያልቻለው ሙለታ ሰዓታትን ልፍታል። ገባችሁ? ከመጽሐፍ ቅዱስ ውጭ ያለውን መጽሐፈ ሰዓታትን ልፍታል። ካን ቢሊቪት አንድም የቀጥል ወንድም አለሜ ይቅርታ፣ አንድም ናቲ ያዛ ላይ አብርሃም ለአሕዛብ ሁሉ አባት እንዲሆን ያደረገው አንድም ክርስቶስ መጥቶ ለአሕዛብ ሁሉ አባት ለአሕዛብ ሁሉ እንደመጣ ለመጠየቅ ነው። ለማጠየቅ ነው። ክርስቶስ ለአሕዛብ ሁሉ እንደመጣ ለማጠየቅ ነውና በትክክል ነው አለ። ቅድም ደግሞ ደምሮ ሲል የነበረ የኛ ሃይማኖት ሱታፊ አምላክ ነው። ሱታፊ አምላክ ማለት የክርስቶስ የእግዚአብሔር ልጅ ከሆነን የእግዚአብሔርን ስራ መስራት አለብን። ክርስቶስን መምሰል። እኔ ቅዱስ ጳውሎስ እኔን ምሰሉ፣ እኔ ክርስቶስን እንደመሰልኩ እናንተ ደግሞ እኔን ምሰሉ በሚለው ነውና አሱ የተለየ ነገር አይደለም። ናታን በደንብ እየተናገረ ሰው ያ እዚህ ክፍል ላይ ለምሳሌ ሮሜ 3 አሁን ለምሳሌ ብታነቡት ቆይ እሺ አንዴ ደሜ በጣም ይቅርታ እሺ 5 ደቂቃ ብቻ ነው የምወስድብህ እሺ እና እታች ያላችሁ ስሙ እሺ በቃ በጣም ብዙ ጊዜ ሚስዩዝ ነው የሚያደርጉት ለምሳሌ ፕሮቴስታንቶች ሮሜን ዋይዜ ሚስዩዝ ነው የሚያደርጉት ወይም ደግሞ እንደው አጣማው ነው የሚጠቀሙት ማለት ነው ምን እያለ እንደሆነ እንትን በሉ እሺ ኦኬ በነገራችን ላይ እዚሁ እታች ላላችሁ በቃ ግልጽ የሆነ ነገር ልንገራችሁ ለምሳሌ የአብርሃም ልጆች በስጋ እውነትም የአብርሃም ልጆች ናቸው ልጅ ተብለው መቀጠል ይችላሉ ከዛ በኋላ ወራሾች ናቸው እንደው የአብርሃም ልጅ በስጋ ስለሆኑ ብቻ አይደለም እሺ በመጽሐፍ ቅዱስ በአዲስ ኪዳናችን የአብርሃም ልጅ ወይም በስጋ ማለት ነው በስጋ የአብርሃም ልጅ ስለተሆነ ብቻ ወራሽ መሆን አይቻልም እንዴት ነው ታዲያ ወራሽ መሆን የሚቻለው በዘረ አሕዛብ ይባረካሉ የተባለለትን ክርስቶስን ማመን ያስፈልጋል እና የአብርሃም ልጅ በስጋ መሆን ብቻ ምን አያስደርግም እስራኤላዊ አያስብልም እውነተኛ እስራኤላውያን አሁን እኛ ነን ክርስቲያኖች እንዴት ይሆንን በክርስቶስ ያመነን ስለዚህ ሐዋርያው ቅዱስ ጳውሎስ ሊነግራቸው የፈለገው ነገር ህግ አስቀድሞ ለምሳሌ ሮሜ 3ን ካነበባችሁ የመጀመሪያውን ዝብ ልበላችሁና ከዛ እናነባለሁ ሮሜ 3 ሲጀምር ሮሜ 3 ላይ ሲናገር ለምሳሌ እንደው አይሁዳዊ ብልጫው ምንድነው አይደል የሚለው ደሜ አይሁዳዊ ብልጫው ምንድነው የአይሁዳዊ ብልጫ ምንድነው ህግ ተሰጥቶታል አይደል አዎ ይሄው ህግ ተሰጥቶታል እግዚአብሔር ህዝቤ ብሎ መርጦታል አይደለ ኪዳን አኑሯል ወይ ደግሞ ስምምነት አኑሯል ከህዝቡ ጋር ህዝቤ ብሎ ከጠራቸው ጋር ይሄውን ብልጫ ነው ለማንም ያልተሰጠ ነው ይሄ ታላቅ እድል ነው አይደለ አያችሁ ብልጫ አለው እነዚህ ኪዳናት ሁሉ የተሰጡት የመቅደሱ አገልግሎት ሁሉ የተሰጡት ለማን ነው በመጀመሪያ ለአይሁዳውያን ነበረ ስለዚህ ይሄ ትልቅ ብልጫ ነው ግን ትልቁ ብልጫ ምንድነው በክርስቶስ ካላመኑ ምን ይጠቅማቸዋል ምንም አይጠቅማቸዋል እንደዛ ህግ ተሰጥቷቸው በኃጢአት ባርነት ከኖሩ ምን ይጠቅማቸዋል ምንም አይጠቅማቸዋል እሺ ከዛ ግን በጽድቅ የሚገኘውን እምነት ሊነግራቸው ስለፈለገ ነው ለምን አይሁዳዊ ወይም ደግሞ ይሄ ህጉን የተቀበሉት የመጀመሪያው የእግዚአብሔር ህዝቦች የተባሉት እነሱ ህዝቦች አይሁዳዊ ያልሆኑትን ወይ ደግሞ ከጣዖት አምልኮ ምናምን የመጡትን ክርስቲያኖች እንዳያሸማቅቋቸው ከነሱ ጋር በክርስቶስ እኩል እንደሆኑ ለማሳየት ስለፈለገ ነው ምን አለ አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ምን ህግ ተገልጧል ኦኬ ይሄ አሁን ይሄንን ጽድቅ ህግ በመፈጸም ነው የምናገኘው አይደለም ያለ ህግ ነው የተገለጠልን እሺ እርሱም ይሄ የተገለጠልን ጽድቅ ክርስቶስ እሺ ለሚያምኑ ሁሉ የሆነ ነው በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ልዩነት የለም
አሁን አየህ አይሁዳዊ ነኝ ብትል የአብርሃም የስጋ ዘር ነኝ ብትል እስራኤላዊ ነኝ ብትል አሕዛብ ነኝ ብትል ልዩነት አይኖርም። በምን የሆነ ነው? በክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። የሚገኝ የእግዚአብሔር ጽድቅ ነው። ስለዚህ ይህን የእግዚአብሔር ጽድቅ በሕግ ማግኘት አይቻልም፣ ወይ ደግሞ በሕግ ስራ በመስራት ሊገኝ አይቻልም፣ አይችልም ማንም ሰው። እሺ ሁሉ ኃጢአትን ሰርተዋል እና የእግዚአብሔርም ክብር ጎሏቸዋል። ሁሉ ያለው ማንን ነው? አይሁዳዊም የለም የግሪክ ሰውም የለም። ኃጢአት እንደሰሩ ይኸው እነዚህ ሕግን ተቀብለው ኃጢአት ሰርተዋል። ሲጀመር ኃጢአቱ የታወቀው በሕግ ነው አይደለ እንዴ? በደንብ ሕግ እኮ እየተጨመረ የተሰጣቸው እኮ ኃጢአት እኮ እየበዛ ስለሄደ እኮ ነው አይደለ? ኃጢአቱ ራሱ የታወቀው በሕግ ነው። እነሱ ወደ ትክክለኛ ለመምራት የመጣው ኃጢአት በቃ ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ሲናገር ለሞት ሆኖ አገኘሁት ነው ያለው አይደለ? እሺ ስለዚህ ሁሉም ኃጢአት ሰርተዋል። አሕዛብን ብትሉት ሕግ አልተሰጠኝም ቢል ራሱ ኃጢአት ሰርቷል። እሺ አይሁድስ ብትሉት አይሁዳዊ ብትሉት ሰርቷል? አዎ ሰርቷል። እሺ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ እና ስለዚህ ይኸው አይሁዳዊም ይሁን እንደገና አሕዛብም ይሁን በቃ በክርስቶስ በኩል በሆነው ቤዛነት ነው የሚጸድቁት። እንዴት ነው የሚጸድቁት? እርሱን እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ስለዚህ በእምነት የሚገኝ ሰው ካመነ ይህን ጽድቅ ያገኛል። እንዲሁ ዝም ብሎ ሳይሆን ማመን አለበት ነው። ስለዚህ አሕዛብ ሲያምን ጽድቁን አግኝቷል። አዎ አይሁዳዊ በል ከዚህ በኋላ እንዳትንቀው ከአሕዛብ የመጣው ወንድምን ለምን ይኸው በእምነት የሆነውን ጽድቅ አግኝቷል። አሕዛቡም ይሄኛው እንደዛው እያለ ነው። ባጭሩ በቃ ይህንን ምንም እንትን የለውም። ኤኒዌይስ የሮሚ መልእክት ሙሉ እንትኑ ይሄ ነው። ብዙ አላብዛባችሁ። ኤኒዌይስ ተከታታይ ሮሚ መልእክትን እያስጠና ነው አለ ምናት ደቆ ነው ጨረስ ያ እያስጠናው ነው። አንድ ነገር ብቻ ልበል ማለት ማስተማር ሳይሆን ሊሚት ዳርቀው ማክሰኞ ሐሙስና ቅዳሜ ነው የሚሆነው። አንድ ነገር ቅድም የተነገረ ነገር አለ። እሱን ለመናገር ያህል ለምሳሌ ከሮም የመጡ ማለት መቼ የተመሰረተች የሚለው የኛ መምህርም መጋቤ ስብሖ ደምጤም ፋዘር ታድሮስም ቅዱስ ዮሐንስ አፈወርቅም እንደሚናገሩት ከሆነ እንግዲህ ጀስት መስራቹ ወይም ደግሞ ፋውንደሩ ቅዱስ ጴጥሮስ ነው ተብሎ የሚያምኑ አሉ። ግን እንዳልሆነ ማሳየት እንችላለን። ቅዱስ ጴጥሮስ እንዳልሆነ ማሳየት እንችላለን። በነገራችን ላይ ሙለታ ካለ ቅዱስ ጴጥሮስ ነው የሚለኝ ማሳየት ሁሉ እችላለሁ። ሐዋርያው ቅዱስ ጳውሎስ እዚህ ጋር እያለ ያለው እያስተማራቸው ወንጌልን እያስፋፋ ያለው ሌላ ሰው ፋውንደር ቢሆን ኖሮ እንትን አያደርግም ነበረ። ብቻ እሱን ሲመጣ እንትን እንላለን። ኤኒዌይስ ግን ሐዋርያት ስራ ላይ ከሮሜ የመጡ እንዳሉ ተነግሯል። አዎ ተነግሯል። እንግዲህ ክርስትናን የዛን ጊዜ ተቀበሉ ብለን እናምናለን። ኦኬ ይታመናል። ምንም ከሮሜም የመጡ አሉ ከዚህም የመጡ አሉ ተብሎ ስለተጻፈለን ሐዋርያት ሥራ ምዕራፍ 2 ላይ በቃ ይሄ ትልቅም ጥያቄ አይደለም። አሁን ዶክትሪናል የሆነ ኢሹ ላይ አይነን እንትን ጨፍነህ እንትን ስለሚሆን ማለት ነው። ኤኒዌይስ ደሜ እግዚአብሔር ያክብርልን። ሁላችሁም ቀጥሉ። ቴንክ ዩ። በእውነት በጣም ህይወት ይጨምራሉ። ህይወት አሉ። ዋው! ለማንኛውም እንግዲህ የኔ ቤተሰቦች እቺ ቅድስት ተዋሕዶ ቤተክርስቲያን እቺን ነው የምትመስለው።